ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። 2 ሰዓት ተኩል ላይ በጀመረው የእንግሊዝ ፕሪሚየር ሊግ 19ኛ ሳምንት ጨዋታ ሊቨርፑል ከሊድስ ጋር በአንፊልድ 0-0 በሆነ ውጤት ማጠናቀቅ ችሏል። የዚህንም ጨዋታ ማች ሪአክሽን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተም በዚህ ጨዋታ ዙሪያ ያያችሁና የተሰማችሁን ስሜት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። ይህንን ጨዋታ ጠቅለል አድርገን ስንገልጸው በጣም ቀስ ያለ በጣም ስሎ የነበረ እንቅልፍ የሚያስመጣ ጨዋታ ነው የነበረው። በተለይ ሊቨርፑል በአንፊልድ ሲጫወት እንደዚህ አይነት ጨዋታን መመልከት በጣም የሚያበሳጭ ነው የነበረው። ይህንን ጨዋታ ምናልባትም ከዚህ የበለጠ ፈጠን ቢያደርጉት ኖሮ አሸንፈው መውጣት ይችሉ ነበረ። ነገር ግን የሚያገኟቸውን ኳሶች እንዳለ ወደፊት በፍጥነት ኳሶቹን ሲያቀብሉ አልተመለከትንም። በጣም ነበር ኳሱን ሲያረጋጉ የነበሩት። እንደዚህ አይነት ነገርን 1-2 2-0 እየመራ ከሆነ ጨዋታውን ማቀዝቀዝ ሊጠቅም ይችላል። ነገር ግን ደግሞ 0-0 ሆነ በሜዳ እየተጫወትክ ግን ኳሱን ይህን ያህል ማቀዝቀዝ ግን ጥቅሙ ምንም አልታየኝም። በተለይ ደግሞ ሊድሶች ይዞት የገቡትን አሰላለፍ ስንመለከት 3-5-2 ነበር ይዞ የገቡትና ለመከላከል ነበር ከመጀመሪያውን ጀምሮ የገቡትና ሲከላከሉ ወደ 5 ተጫዋች ነበረ ከፍ የሚሉት። እንደዚህ አይነት አጨዋወት ለሚጫወት ቡድን ደግሞ ኳስ በምትይዝበት ሰዓት ባገኘው አጋጣሚውላ ቶሎ በፍጥነት ወደ ግብ መሄድ መቻል አለበት። ያንን ነገር ግን ከሊቨርፑል አልተመለከትንም። በዚህ ጨዋታ ላይ ሊቨርፑሎች በጣም ብዙውን ደቂቃ በሊድስ የግብ ክልል ነበረ ማሳለፍ የቻሉት። ነገር ግን ደግሞ ከአንድ ጥግ ወደ ሌላ ጥግ ነበር ሲቀባበሉ የነበሩት እንጂ ፔኔትሬት አድርገው ወደ ሊድስ የግብ ክልል ወደ ሙከራ ለመሄድ ያን ያህል ጥረት ሲያደርጉ አልተመለከትናቸውም። አብዛኞቹም ተጫዋቾች ዛሬ በጣም ተቀዛቅዘው ነው የተመለከትናቸው። በተለይ የመጀመሪያዎቹን 5-10 ደቂቃ ላይ ሊድሶች ነበሩ የተሻለ የነበሩት። ወደ ሊቨርፑል የግብ ክልል መድረስ ችሎ ነበረ። በተደጋጋሚም የኮርና ምት የእጅ ሮራም ሲያገኙ ነበረ። በነዛም እንግዲህ ሊቨርፑልን ለማጥቃት ጥረት ሲያደርጉ ነበረ። ከዛ በኋላ ግን ከ10ኛው ከ15ኛው ደቂቃ በኋላ ሊቨርፑሎች ኳሱን መያዝ ችሎ ነበረ። እስከ 7ኛው 75ኛው ደቂቃ ራሱ ሊቨርፑሎች ሙሉ ለሙሉ ብልጫ ማሳየት ችለው ነበረ ኳሱን በመያዝ ደረጃ። ነገር ግን ኳሱን ወደ ሙከራ ወደ ቻንስ ማትቀይረው ከሆነ ግን ምንም ጥቅም የለውም። እንደውም ሊድሶች በጣም ተመችቷቸው የተጫወቱት ጨዋታ ነው። በተለይ ሁለተኛው አጋማሽ ላይ ሊቨርፑሎች ያን ያህል ጥሩ የሚባል ሙከራ አድርጓል ለማለት ይከብዳል። የመጀመሪያው አጋማሽ ላይ 1-2 ጊዜ እድል አግኝተው ነበር። በተለይ ደግሞ ሂጉ ኤኪቲኬ እንደዚሁም ደግሞ ፍሎሪን ቪርትዝ ያገኟቸው አጋጣሚዎች ነበሩ። ሁለተኛው አጋማሽ ላይ ግን ምንም አይነት ሙከራ ማድረግ አልቻሉም። በስታት ደረጃ ራሱ ስንመለከተው የመጀመሪያው አጋማሽ ላይ 9 ሙከራ ማድረግ ችሎ ነበር። ከነዚህ 9 ሙከራዎች 3ቱ ኢላማቸውን የጠበቁ ናቸው የነበሩት። አንድ ቢግ ቻንስም ክሬት አድርገው ነበረ። ሁለተኛው አጋማሽ ላይ 10 ሙከራ ቢያደርጉም አንዷ ብቻ ነች ኢላማውን የጠበቀች ሙከራ የነበረችው። ምንም አይነትም ቢግ ቻንስም መፍጠር አልቻሉም ነበረና ኳሱን ይዘውታል። ነገር ግን ያን ያህል ጥሩ የሚባል እንቅስቃሴን ማድረግ አልቻሉም። እንደውም ሁለተኛው አጋማሽ ላይ ሊድሶች በተለይ 75ኛው 80ኛው ደቂቃ አካባቢ እንደውም በጣም አስፈሪ የሚባል አካሄድን ሲሄዱ ነበር። ጎልም ማስቆጠርም ችለው ነበረ። ነገር ግን ኦፍሳይድ ተብሎ ተሻረባቸው እንጂ ምናልባትም አሸንፈው ሊወጡ የሚችሉበትም እድልም አግኝተው ነበረ። እናም ሊድሶች በዚህ ጨዋታ ላይ ያን ያህል ተቸግረው አምሽተዋል ብዬ አላስብም። በተለይ ደግሞ ሁለተኛው አጋማሽ ላይ በመጀመሪያው አጋማሽ ላይም ራሱ ጥሩ እድልን አግኝተው ነበር። በተለይ አሊሰን በኬር የተሳሳተውና አምፓዶ የሞከራት ሙከራ ምናልባትም ጎል ልትሆን የሚችልበት እድል ነው የነበረውና ሊቨርፑሎች በዚህ ጨዋታ ላይ በጣም ስሎ የሆነ ጨዋታን ሲጫወቱ ነበረ። ያን ያህል አስደናቂ የሚባል እንቅስቃሴን ማድረግ አልቻሉም። በተለይ ደግሞ በጣም የሚያስገርመው ነገር ደግሞ ምንድን ነው? ከዚህ በፊት እንግዲህ አሰልጣኝ አርነ ስሎት አንድ የተናገሩት ነገር አለ። እሱ ምንድነው? የአጥቂ መስመር ላይ በጣም ፈጣን ተጫዋቾችን እፈልጋለሁ፣ በተለይ ደግሞ ይሄ ሎ ብሎክ ለመስበር ፈጣን ተጫዋቾች የግድ ያስፈልጋሉ የሚል አስተያየትን ሲሰጡ ነበርና በዚህ ጨዋታ ላይ ፈጣን የሚባሉ ተጫዋቾችን ማስገባት ችለው ነበረ። እነ ጀረሚ ፍሪምፖንግ እንደዚሁም ደግሞ ሳቡዝ ላይ በጣም ፈጣን የሚባል ተጫዋች ነው። ሂጉ ኤኪቲኬም ፈጣን የሚባል ነው። ፍሎሪን ቪርትዝም ፈጣን የሚባል አይነት ተጫዋች ነው። ነገር ግን ለዛ የሚመች አጨዋወትን ግን ተጫውተዋል ብዬ አላስብም። ጀረሚ ፍሪምፖንግ ብቻውን በግሉ በጣም ጥረት ሲያደርግ መመልከት ችለናል። በተለይ ደግሞ 33ኛው ደቂቃ ላይ ለኤኪቲኬ የፈጠራት እድል ነበር። ከዛ በኋላም በተደጋጋሚ ወደ ሊድስ የግብ ክልልም ሲደርስ መመልከት ችለን ነበረ። በጣም ፈጣን ተጫዋች መሆኑንም 36ኛው ደቂቃ አካባቢ በደንብ ያሳየን ተጫዋች ነው የነበረው። ነገር ግን ሁለተኛው አጋማሽ ላይ ትንሽ ተቀዛቅዞ መመልከት ይችላል። እንደዚሁም ደግሞ ሳቡዝ ላይ ራሱ ዛሬ ያን ያህል ጥሩ እንቅስቃሴ አድርጓል ለማለት ይከብዳል። በተለይ የመጀመሪያው አጋማሽ ላይ ጥሩ የሚባል እንቅስቃሴን ማድረግ አልቻለም። በተለይ የመጀመሪያዎቹን 10-15 ደቂቃ ላይ እንደውም ትኩረቱን አቶ ራሱ መመልከት ይችላል። የሚያቀብላቸው ኳሶች የተሳሳቱን የነበሩት እንደዚሁም ደግሞ ፓሶቹ ራሱ በጣም አጠር ያሉ ፓሶች ናቸው የነበሩት። መመጠን ሲሳነው መመልከት ችለን ነበረ። ከጨዋታው በፊት እንደውም በባለፈው ከወልቭስ ጋር በነበረው ጨዋታ ባለመጫወቱ ምክንያት ምናልባትም የተሻለ ኢነርጂ ይዞ ወደዚህ ጨዋታ ይገባል ብለን ጠብቀን ነበር። ነገር ግን ያንን ነገር መመልከት አልቻልንም። በተለይ ደግሞ እሱ ባለፈው ሲዝን በጣም ጥሩ እንቅስቃሴ ባሳየበት ቦታ ላይ ነበር የተጫወተው 10 ቁጥር ቦታ ላይ። ነገር ግን እንደ አዲስ ተጫዋች ነው እየተጫወተ የሚገኘው። ይሄን እዛ ቦታ ላይ ተጫውቶ የማያውቅ ተጫዋች
ተጫዋች ነበረ ሲመስል የነበረው። ሁለተኛው አጋማሽ ላይ የተሻለ መንቀሳቀስ ችሎ ነበረ። እንደዛም ቢሆንም ቅድም እንዳልኳችሁ ኳሱ በጣም የቀዘቀዙ ናቸው የነበሩት። ምናልባት እሱ እግር ላይ ሲደርስ ኳሶቹን ሊያፈጥን ይችላል፣ ወደ ማጥቃት ሂደት ሊያስቀጥል ይችላል የሚል ግምት ነው የነበረው። ነገር ግን የመጀመሪያው አጋማሽ ላይ ያንን ነገር አልተመለከትንም። ሁለተኛው አጋማሽ ላይ ትንሽ ጥረት አድርጓል። እንደዛም ቢሆንም ግን ያን ያህል ስኬታማ የሚባል ጥረት አድርጓል ለማለት አንችልም። በተመሳሳይ መልኩ ፍሎሪያን ቪርትስም በዛሬው ጨዋታ ላይ ጥሩ የሚባል እንቅስቃሴን አድርጓል ለማለት ትንሽ ይከብዳል። በተለይ ደግሞ ከአንዲ ሮበርትሰን ጋር ጥሩ የሚባል ጥምረትን አሳይቷል ለማለት ትንሽ ይከብዳል። ባለፉት ጥቂት ጨዋታዎች ከሚሎስ ኬርኬዝ ጋር እየተሰለፈ እንግዲህ አሪፍ የሚባል ጥምረትን እያስመለከቱን ነው የነበሩት። በዚህ ጨዋታ ላይ ግን ከሮበርትሰን ጋር ያንን ጥምረት ማሳየት አልቻሉ። አብረው ብዙ ጨዋታ ስላልተጫወቱ አንደኛው ምክንያት ሊሆን ይችላል። ሁለተኛው ግን አሰልጣኙ ራሱ የተጠቀሙት ታክቲክ ፍሎሪያን ቪርትስን ጥሩ እንዳይጫወት ያደረገው ይመስለኛል። በተለይ አንዲ ሮበርትሰንን በዚህ ጨዋታ ላይ ስንመለከተው ሞር ወደ መከላከሉ ነበር ትኩረት ሲያደርግ የነበረው። በተለይ የመጀመሪያው አጋማሽ ላይ ወደ ኋላ እየቀረ ለመከላከሉ ጥንካሬ ለመስጠት ቅድሚያ እየሰጠ ነበረ የሚመስለው። ምናልባትም የመጀመሪያው ዙር ጨዋታ ላይ ከጥቂት ሳምንት በተደረገው ሊቨርፑል 3-1 በወጣበት ጨዋታ ላይ 3 ጎል ስለተቆጠረባቸው በዚህ ጨዋታ ላይም ጎል እንዳይቆጠርባቸው ትኩረት ያደረጉ ነው የሚመስለኝ። ለዛም ነው እንግዲህ አንዲ ሮበርትሰን ብዙ ጊዜ ወደፊት ሲሄድ ያልተመለከት ነው፣ ወደ ኋላ እየቀረ መከላከሉን ጥንካሬ ለመስጠት ጥረት ሲያደርግ ነው የነበረውና በዛም ምክንያትም ፍሎሪያን ቪርትስ ብዙ አጋዥን ሲያገኝ አልተመለከትንም። በተለይ በወልቭስ ጨዋታ ላይ ፍሎሪያን ቪርትስ፣ ከርተስ ጆንስ እንደዚሁም ሚሎስ ኬርኬዝ ትሪያንግል እየሰሩ ጥሩ የሚባል ጨዋታን ሲያስመለከቱን ነበር። በዚህ ጨዋታ ላይ ግን ያንን ነገር መመልከት አልቻልንም። ሂጉ ኤኪቲኬም ብቻውን ሆኖ ጥረት ሲያደርግ ተመልክተናል። አንዳንድ ጥሩ የሚባሉ ቻንሶችንም ክሬት ሲያደርግ ተመልክተናል። እንደ ቡድን ግን ያንን ነገር መመልከት አልቻልንም። በጣም ተቀዛቅዞ መመልከት እችለናል። በየግል አንዳንድ ተጫዋቾች ጥሩ እንቅስቃሴ ማድረግ ችሏል። አሁን ለምሳሌ ራያን ግራቨንበርግ በመከላከሉ ደረጃ በጣም ጥሩ የሚባል ምሽትን ማሳለፍ ችሏል። በዚህ ጨዋታ ላይ እንግዲህ ከሌሎች ጨዋታዎች ወደኋላ ትንሽ ሳብ ያለ አጮትን ነበር ሲጫወት የነበረው። በተደጋጋሚ ኢብራሂማ ኮናቴን ሲያግዝ መመልከት ችለናል። በዚህ ሲዝን እንግዲህ ይህንን ነገር በተደጋጋሚ አልተመለከተውም ነበርና ምናልባትም ኢብራሂማ ኮናቴ በቅርቡ ጉዳት አጋጥሞት ነበርና በውልቭስ ጨዋታ ላይ ራሱ ሌላ ተቀያሪ ተከላካይ ቢኖር ኖሮ በቋሚነት የመጀመሪያ እድሉ በጣም ጠባብ ነው የነበረውና ምናልባትም ሪስክ ላለመውሰድ በሚል ሊሆን ይችላል ራያን ግራቨንበርግ ኢብራሂማ ኮናቴን ማገዝ ላይ ትኩረት እንዲያደርግ ያደረጉት። እንደዛም ቢሆንም ግን በአጠቃላይ ራያን ግራቨንበርግ በመከላከሉ ደረጃ በጣም ጥሩ የሚባል ምሽትን ማሳለፍ ችሏል። እንደዚሁም ጀረሚ ፍሪምፖንግም ወደፊት በሚሄድበት ሰዓት በጣም ፈጣን በሆኑ እንቅስቃሴዎቹ ሊድሶችን ሲያስቸግር መመልከት ችለን ነበር። ነገር ግን አሁንም የሚቀሩ ነገሮች አሉ። በተለይ ደግሞ ከብራድሊ ጋር ያለው ጥምረት አሁንም የሚቀረው ነገር አለ። በእርግጥ በአንዳንድ አጋጣሚዎች ላይ እየተቀያየሩ ሲያጠቁ እየተቀያየሩ ሲከላከሉ መመልከት ችለን ነበረ። ነገር ግን አሁንም ሙሉ ለሙሉ እንዳልተግባቡ ግን በደንብ የሚያሳዩ ነገሮችን በዚህ ጨዋታ ላይ መመልከት ችለናል። ከዛ በተጨማሪም በፍሪምፖንግ በብራድሊና በሳቡዝ ላይ መካከልም በአንድ ቦታ ላይ እርስ በርስ ሲገፋፉም የተመለከትንባቸው አጋጣሚዎች አሉና እነዚህ ሶስት ተጫዋቾች እስኪ ዋሃዱ ድረስ ያንን ቦታ ጠንካራ እስከሚያደርጉት ድረስ በተለይ ማጥቃቱ ላይ ፍሬያማ የሆኑ ነገሮችን በቶሎ ላንመለከት እንችላለን። ምናልባት በግል ብቃታቸው ጥሩ እንቅስቃሴ ሊያደርጉ ይችላሉ። ነገር ግን እንደ ቡድን ግን ሶስቱ አንድ ላይ እስከሚዋሃዱ ድረስ ጥሩ ጥምረትን እንመለከታለን ብዬ አላስብም። በየግል ግን ጥሩ የሚባል ጊዜን ማሳለፍ ችሏል። ከዚህ በተጨማሪም ኢብራሂማ ኮናቴም በጣም ጥሩ የሚባል ምሽትን ማሳለፍ ችሏል። በተለይ ደግሞ በሚያቀብላቸው ኳሶች ላይ በጣም የተሻሻለውን ኢብራሂማ ኮናቴን መመልከት ችለናል። ከአንድም 2-3 ጊዜ ረጃጅም ኳሶችን ሲጥል ተመልክተናልና ጥሩ የሚባል ኳሶችንም ነበረ ሲያቀብል የነበረው። ከዚህ በፊት እንግዲህ በዚህ ዙሪያ በጣም ሲወቀስ ነው የነበረው። ምክንያቱም ኳስ በሚይዝበት ሰዓት ምን ማድረግ እንዳለበት ግራ ስለሚገባው ቡድኖች እንዳለ ቨርጅል ቫን ዳይክን ፕረስ ያደርጉታል፣ ኢብራሂማ ኮናቴን ይተውት ነበርና ኳስ በሚይዝበት ሰዓት ደግሞ ውሳኔ ላይ በጣም የዘገየ ተጫዋች ነው የነበረውና በጣም ብዙ ደቂቃዎች ሲባክኑ መመልከት ችለን ነበር። በዚህ ጨዋታ ላይ ግን ከአንድም በተለያዩ አጋጣሚዎች ረጃጅም ኳሶችን እየጣለ ማጥቃቱን ሲያስጀምር መመልከት ችለን እናም ይህንን እንቅስቃሴውን ከዚህ በኋላ ለሚመጡትም ጨዋታዎች በደንብ መደጋገም ያለበት ይመስለኛል። ምክንያቱም ጥሩ የሚባል ጊዜን ማሳለፍ ችሏል። በመከላከልም ደረጃ ሊቨርፑል ዛሬ ጥሩ የሚባል ጥንካሬን ማሳየት ችሏል። ሊድሶች በዛሬው ጨዋታ ላይ ያን ያህል የሚያስፈራ እንቅስቃሴ አድርጓል ማለት አንችልም። በእርግጥ 75ኛው እስከ 85ኛው ደቂቃ ድረስ ሊቨርፑሎችን ሲያስጨንቁ መመልከት ችለናል። በተደጋጋሚም የእጅ ሮራዎችንም ሲያገኙ ነበር፣ የቆሙ ኳሶችንም ሲያገኙ ነበርና በዛም ጎል ለማስቆጠርም ጥረት አድርገው ነበረ። ጎልም አስቆጠረው ነበረ፣ ነገር ግን በቫር ተሽሮባቸዋል። ከዛ ውጭ ግን ያን ያህል የሚያስፈራ እንቅስቃሴ ማድረግ አልቻሉም። እናም በአጠቃላይ በዚህ ጨዋታ ላይ የሊቨርፑል ዋነኛው ችግር የነበረው በማጥቃት ሂደቱ ላይ ነው። በትራንዚሽን ላይ ሊቨርፑሎች በጣም ቀዝቃዛ ነው የነበሩትና ይህንን ፈጣን ቢያደርጉት ኖሮ ምናልባትም ከዚህ ጨዋታ በድል መውጣት ይችሉ ነበር። ነገር ግን ኳሶቹን በማቀዝቀዛቸው ምክንያት ከዚህ ጨዋታ ላይ 1 ነጥብ ብቻ ይዘው እንዲወጡ አድርጓቸዋል። በተጨማሪም በዚህ ጨዋታ ላይ መነሳት ያለበት አንደኛው ነጥብ ቢኖር ምንድን ነው፣ በእርግጥ ይህንን ነጥብ መጀመሪያ ላይ ነበር ማንሳት የነበረብኝ። ነገር ግን ያው 0-0 ማጠናቀቃቸውን ተከትሎ በቀጥታ ወደ ውጤቱ ልንገባ ችለናል።
እሱም ምንድነው ይዘውት የገቡት አሰላለፍ ነው። በዚህ ጨዋታ ላይ ፍሪምፖንግ፣ ሮበርትሰን፣ ብራድሊ በቋሚነት ጀምሯል እና ምናልባትም ሁሉም ተጫዋቾች በጥሩ ጤንነት ላይ ቢሆኑ ኖሮ አሰልጣኝ አርነ ስሎት ይዘውት ሊገቡት ይችላሉ የሚለው አሰላለፍ ጋር በጣም የተቀራረበ አሰላለፍ ይመስለኛል። ምናልባት ከዚህ ይዘውት ከገቡት ቋሚ 11 ውስጥ ሊለወጥ የሚችለው አንድ ተጫዋች ብቻ ነው። እሱም ደግሞ ሚሎስ ኬርኬዝ ገብቶ አንዲ ሮበርትሰን ይወጣል። ከዛ ውጭ ግን የአሰልጣኝ አርነ ስሎት የሚፈልጉት አይነት አሰላለፍ ነው ብዬ ነው የማስበው ነው። ከዚህ በኋላም ባሉ ጨዋታዎችን በተደጋጋሚ እንደዚህ አይነት አሰላለፍም ይዘው ሲገቡ ልንመለከት እንችላለን ብዬ ነው የማስበው። ሚሎስ ኬርኬዝን ብቻ ቀይረው ያስገባሉ። ሌሎቹ ግን እንዳለ ሆኖ በተደጋጋሚ ጨዋታ ይጀምራሉ የሚል ግምት አለኝ። ነገር ግን እዚህ አሰላለፍ ላይ አንድ ምለው ነገር ቢኖር ምንድነው በተለይ ደግሞ ጀረሚ ፍሪምፖንግ በቋሚነት በጀመረባቸው ጨዋታዎች ሁሉ 9 ቁጥር ቦታ ላይ እንደ አሌክሳንደር ኢሳቅ አይነት ታርጌት ማን የሚባል ተጫዋች ቢኖር ለሊቨርፑል የተሻለ ይመስለኛል። ምክንያቱም በተደጋጋሚ ክሮሶችን ያደርጋል። ሂጎ ኤኪቲኬ ደግሞ ሞባይል የሆነ ተጫዋች ነው። የተለያዩ ቦታዎች ላይ ሲጫወት መመልከት ችለናል። የተለያዩ ቦታዎችን ሲረግጥ የተመለከትነው ተጫዋች ነውና ከኳስ ጋር ምቾት የሚሰማው ከኳስ ጋር ኢንቮልቭ ማድረግ የሚወድ አይነት ተጫዋች ስለሆነ ክሮሶችን ብዙ ጊዜ ሲያገኝ አልተመለከትነውምና ለጀረሚ ፍሪምፖንግ አይነት ተጫዋች ብዙ ክሮስ ለሚያደርግ ተጫዋች ደግሞ ሞሪ ምቾት የሚሰማው እንደ አሌክሳንደር ኢሳቅ አይነት በተለይ በሊቨርፑል ስኳድ ውስጥ ካሉ ተጫዋቾች መካከል እንደሱ አይነት ፕሮፋይል ያለው ተጫዋች በቡድን ውስጥ ቢኖር ለጀረሚ ፍሪምፖንግ በጣም ምቾት የሚሰማው ይመስለኛል። ምናልባትም በዚህ ሰዓት እንግዲህ አሌክሳንደር ኢሳቅ ባይጎዳ ኖሮ ጎሎችንም በተደጋጋሚ ሲያስቆጥር ልንመለከት እንችል ነበረ። አሁን ላይ ግን ጉዳት ላይ ስላጋጠመው ወይ ጀረሚ ፍሪምፖንግን ወደ ሂጎ ኤኪቲኬ ያጮት ስታይል መውሰድ ካልሆነ ደግሞ ሂጎ ኤኪቲኬ ብዙ ጊዜ ከቦክስ ውስጥ እንዳይጠፋ ማድረግ የተሻለ አማራጭ ነው ብዬ ነው የማስበው። እንደ ቡድን ግን አሁንም በጣም ማሻሻል ያለባቸው ነገሮች አሉ። በተለይ ደግሞ ኳሶችን በማፍጠን ደረጃ አሁንም በጣም ብዙ ማሻሻል ያለባቸው ነገሮች አሉ። በጣም እስሎ ጨዋታ ነው እየተጫወቱ የሚገኙት። እንቅልፍ የሚያስመጣ አይነት ጨዋታ ነው እየተጫወቱ የሚገኙት። ይህ ደግሞ በሊቨርፑል ታይቶ የማይታወቅ ነው። በተለይ ደግሞ በኤርገን ክሎፕ ስርም እንደዚሁም ደግሞ በብሬንደን ሮጀርስ ስርም የማይታሙበት ነገር ቢኖር ምንድነው ፈጣን ጨዋታ ነው። ተሸነፉም አሸነፉም በጣም ፈጣን ጨዋታ ነበር ስንመለከት የነበረው። በአሁኑ ሰዓት ግን ያንን አይደንቲቲ አጥተውታልና ወደዛ ነገር እስካልተመለሱ ድረስ ጨዋታዎችን ማሸነፍ በጣም ነው የሚከብዳቸው። እንደዚህ አይነት አጨዋወት ምናልባትም ለጀርመን ቡንደስሊጋ እንደዚሁም ደግሞ ለስፔን ላሊጋ ሊመች ይችላል። ነገር ግን ለእንግሊዝ ፕሪሚየር ሊግ እንደዚህ አይነት አጨዋወት አይመችም። በጣም ፈጣን የሚባል ጨዋታ ነው የሚያስፈልገው። ቶሎ መጫወት ነው። እንደዚሁም ኳሶች ያገኛቸውን ኳሶች እንዳለ ወደ ፋይናል ሰርድ በተደጋጋሚ መላክ ነው የሚያጓጣው። ለምሳሌ ቀጣይ እንግዲህ ከፉልሃም በክራቨን ኮቴጅ ጨዋታ ይኖራልና በዚህ ጨዋታ ላይም እንግዲህ እንደ ዛሬው ጨዋታ ኳሶችን የምታቀዘቀዝ ከሆነ ኳስ ቢነጠቁም ፉልሃሞች መስመሮችን ለመዝጋት በቶሎ በፍጥነት ወደኋላ የሚመለሱ ይሆናልና እድሎችንም አታገኝም። ስለዚህ አሁንም ኳሶችን ማፍጠን ላይ በጣም በፍጥነት መንቀሳቀስ ላይ በተደጋጋሚ ወደ ግብ ክልል መድረስ ላይ ከፍተኛ ስራ መስራት አለባቸው። እንደ አጠቃላይ ግን ጨዋታውን ስንጠቀልለው በዛሬ ጨዋታ ላይ ሊቨርፑል በአንፊልድ በሜዳው ከሊድስ ጋር 0-0 በሆነ አቻ ውጤት ተሸንፎ ወጥቷል ነው ማለት የምንችለው። አንድ ነጥብ ይዞ ወጥቷል ለማለት ትንሽ ይከብዳል። 2 ነጥቦችን አጥቷል ነው ትክክለኛው ቃል የሚሆነውና አሁንም ብዙ ማስተካከል ያለባቸው ነገሮች አሉ። ብዙ መፍታት ያለባቸው ችግሮች አሉ። እናንተስ በዚህ በተመለከታችሁ ጨዋታ ላይ ያላችሁ ሀሳብ ምንድን ነው? ሀሳቦቹ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።